ከትላንት ጀምሮ ደንበኞች እስከ መጋቢት 30 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር ማጣመር እንዳለባቸው ብሔራዊ ባንክ ማሳሰቡን ሰምተናል። በዚህና ተያያዥ ጉዳዮች ላይ ተጨማሪ ማብራሪያ እንዲሰጡን ከብሔራዊ መታወቂያ ፕሮግራም እንግዳ ጋብዘናል። እንግዳችን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ሕዝብ ግንኙነት ኃላፊ የሆኑት ሳሚና ሰይፉ ናቸው። እዚህ ስቱዲያችን የሚገኙት ከእሳቸው ጋር አጠር ያለ ቆይታ አደርጋለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ይመስገን። እንግዲህ ቀደም ብዬ ባነበብኩት መሪ ዜናው ላይም እንዳነሳ ነው እንግዲህ ከትላንት ጀምሮ እንግዲህ የተለያዩ የባንክ ተጠቃሚ የሆኑ ኢትዮጵያውያን በሙሉ የባንክ ስርዓታቸውን ከዲጂታል መታወቂያው ጋር ወይም ከብሔራዊ መታወቂያ ጋር እንዲያያይዙ የሚል መመሪያ ወጥቷልና እስከ መጋቢት በሚኖረውም ጊዜ ድረስ ቆይታ ያደርጋል ተብሏል። እንደው ይህ ጉዳይ የተሳካ እንዲሆን ምን አይነት ስራዎችን ነው ስትሰሩ የቆያችሁት? እንደው ዳራውን መለስ ብለን ብንመለከተው መልካም። እንግዲህ ያው ከኢትዮጵያ ብሔራዊ ባንክ ጋር በመሆን በቅንጅት በተለይ የፋይናንሻል ሴክተሩን ግልጽነትና ተጠያቂነት ያለው ስርዓት እንዲሆን የፋይዳ ትግበራ ስራዎችን እየሰራን ነበረ። በተለይ ፋይዳ ትልቁ ዓላማው የመተማመኛ ማዕቀፍ የመሆን ትልም ይዞ የሚንቀሳቀስ ዲጂታል መታወቂያ ነው። ይሄ ደግሞ ትልቁ ጥቅሙ አንዱ ለፋይናንሻል ሴክተሩ ነው። ፋይናንሻል ሴክተሩ በተለይ ያለበትን ከማጭበርበር ጋር የተገናኙ ወንጀሎችን ለመቀነስ በተጨማሪ ደግሞ የፋይዳ ዲጂታል መታወቂያ ከመሆኑ አንጻር የዲጂታል ኢኖቬቲቭ የሆኑ አዳዲስ የባንክ ሶሉሽኖች እንዲመጡ ያስችላል ማለት ነው። እነዚህን ሁለቱን ነገሮች ታሳቢ ባደረገ መልኩ ከኢትዮጵያ ብሔራዊ ባንክ ጋር ለአንድ ዓመት የቆየ ባንኮቹን ያሳተፈ ስራዎች ሲሰሩ ነበረ። ከዚህ በፊት እንደምታውቁት በፈረንጆቹ አቆጣጠር ጃንዋሪ 1 ጀምሮ ፋይዳ አዲስ አበባ እያለ ጁን 30 ደግሞ ሌሎች ከተሞችን በማካተት አዲስ አካውንት የመክፈት ስርዓቱ ላይ ተግባራዊ ሆኖ ያቅ ነበር። አሁን የዛ ምዕራፍ ሁለተኛው እንግዲህ ትግበራ ነው። ይሄ ምን ማለት ነው? እስከዛሬ ፋይዳ ከመውጣቱ በፊት የወጡ አካውንቶች አሉ ወይ ደግሞ የባንክ ቁጥሮች አሉ ማለት ነው። በተጨማሪ ደግሞ እስከዛሬ የሚወጡት በኢኬዋይሲ ወይ ደግሞ የኤሌክትሮኒክ ደንበኛ ንወቅ ስርዓት መያያዝ አለባቸው። ስለዚህ እነዚህን ሁሉ ያካተተ ሁሉም የባንክ ሂሳቦች ከፋይዳ ጋር በቀጥታ የፋይዳ ቁጥርን በመስጠት በደንበኛው በመስጠት እንዲተሳሰሩ የማድረግ ስራ ነው። ይሄ ስራ ኤሌክትሮኒክ ነው የሚሆነው፣ በሁለት ሲስተሞች መናበብ የሚሰራ ስራ ነው። ይህም ማለት በፋይዳ ዲጂታል ሲስተም እና የባንኮች በኮር ባንኪንግ ይሉታል። የተለያየ የኮር ባንኪንግ አይነቶች አሉ፣ ግን ኮር ባንኪንግ ነው መሰረታዊ ጥሪው ስሙ የሚሰራ ትግበራ ነው የሚሆነው ማለት ነው። ቅድም እንግዲህ አንተም እንደጠቀስከው እስከ መጋቢት 30 ነው ይሄ ስራ የሚሰራው። ይሄ ብቻ አይደለም። በመላው ሀገሪቱ አዲስ አካውንት የመክፈት ስርዓትም እንግዲህ በምዕራፍ 2 በተገበርነው ሲስተም ቬሪፋይዳ 2.0 ነው የምንለው። እንግዲህ የባንኩ ሴክተር ላይ ያሉ ባለሙያዎች ያውቁታል። ከዚህ በፊት እየተጠቀሙ የነበሩበት ቬሪፋይዳ 1.0 ነው የምንለው። አሁን ወደ 2.0 ገብተናል ማለት ነው። ለባለሙያዎቹ ለማስረዳት ያህል ነው። እንግዲህ ምናልባት እዚሁ ጋር በደንብ ቢያነሱት እንግዲህ እስከ መጋቢት 30 በእርግጥ ጊዜው ሰፋ ያለ እንዲሆን ተደርጓል። ግን ደግሞ ካለው የህዝብ ብዛት አንጻር እንደ ሀገር ያለን የህዝብ ብዛት ሰፊ ነው በተለያዩ አካባቢዎች የሚኖረውና ይህንን በዚህ ጊዜ ውስጥ አካቶ ሁሉም ወደዚህ ስርዓት እንዲገባ ከማድረግ አንጻር የሚጠበቁ ወሳኝ የሚባሉ ስራዎች ግን ምንድን ናቸው? እናንተ የለያችኋቸውና የባለድርሻ አካላትን ተሳትፎስ የሚጠይቀው? መልካም። እንግዲህ የመጀመሪያ የሚሆነው የሲስተም ትስስሮች ነው። እሱ አልቆን ወደ ስራ እንግዲህ የገባ ነው ከትላንት ጀምሮ ማለት ነው። ሁለተኛው ደግሞ ባንኮቹ የሚያመቻቹት ይሄንን የሃርሞናይዜሽን ወይ ደግሞ የማስተሳሰር ስራ የሚያቀናጅ ሲስተም ነው። እንዴት የሚለው ነው። አንዳንድ ባንኮች እንዲያውም ቨርቹዋል ወይንም ደግሞ ደንበኞቻቸው ወደ ቅርንጫፎቻቸው ሳይመጡ ይህን አገልግሎት ለመስጠት ዝግጅት አድርገዋል። ሌሎቹ ደግሞ ቅርንጫፍ ላይ መጥተውም እንዲሰጡ አድርገዋል። አንዳንዶች ደግሞ ሁለቱንም አመቻችተዋል ማለት ነው። ስለዚህ አንዱ ይሄ ነው አመቺነቱ፣ ደንበኛው እንዴት አገልግሎቱን ማግኘት ይችላል የሚለው። ሁለተኛው ደግሞ እኛ እንደ ተቋም የምዝገባ አቅማችን ነው። ኦፍ ኮርስ 29 ሚሊዮን ደርሰናል በምዝገባ ሂደት። ያ ማለት ይሄ 29 ሚሊዮን ህብረተሰብ ክፍል አካውንት ካለው ለዚህ ቀጥታ ሄዶ ማስተሳሰር ይችላል ማለት ነው። ግን ደግሞ ሌላውስ የተቀረውስ አሁን ላይ መታወቂያ ያልያዘው ስንል አሁን ላይ 7000 የሚሆን የመመዝገቢያ ማሽኖች ማለት ለሀገሪቱ አገልግሎት እየሰጡ ነው። በተለይ 2000 ማሽን የሚሆነው በባንኮች ነው እንግዲህ ስርጭት ተደርጎበት ስራው የተጀመረው። ይሄ ትልቅ አቅም ነው ማለት ነው። እነዚህን ሁሉ አቅሞች ተጠቅመን ነው እንግዲህ አንዱ ደግሞ የግንዛቤ ማስጨበጫ የሚባለው ነው።
ባንኮች አጭር የጽሁፍ መልእክት እንግዲህ ሲልኩ ታዝበናል። ይሄ አንዱ ሲሆን ተከታታይነት ያለው የሚዲያ ግንዛቤ ማስጨበጫ ይሄንን መድረክ ጨምሮ እየተሰጠ ነው የሚቀጥለው። የክልል ኃላፊዎች እስከ ወረዳ ድረስ እስከ ቀበሌ ድረስ ይሄ መረጃ አላቸው። በዚህ መረጃ አግባብነት ህብረተሰቡን እየቀሰቀሱ ይመዘግባሉ። ግን ትልቁ ባለቤቱ ማን ነው? ህብረተሰቡ ነው ማለት ነው። ህብረተሰቡ በአጭር ጊዜ ውስጥ በኋላ ላይ እንግዲህ ከሰልፍም ከምንም ለመዳን የፋይዳ ምዝገባውን በጊዜ አድርጎ በቀጣይ ደግሞ የአካውንትና የፋይዳውን የማስተሳሰር ስራውን እንዲሰራ ነው የምንጠብቀው። በተለይ በአዲስ አበባ ከተማ አስተዳደር ደረጃ ይሄን አንድ ወር ነው ክሪቲካል ብለን ያዝ ነው። ይሄን አንድ ወር ተጠቅመው የአዲስ አበባ ከተማ አስተዳደር ነዋሪዎች የአካውንታቸውን ከፋይዳ ጋር እንዲያስተሳስሩ ነው የምናሳስበው። በተለየ መልኩ አዲስ አበባ፣ ድሬዳዋና ሀረር ማለት ነው። ስለዚህ እነዚህ ነገሮች ትኩረት ሊሰጣቸው ይገባል። ህብረተሰቡም ደግሞ የባንኮቹ አመቻቹላቸው የማስተሳሰሪያ እንትኖች ሲስተሞች እና መንገዶች ተጠቅመው በቶሎ የዚህ ትግበራ አንድ አካል እንዲሆኑ እናሳስባለን። ፋይዳ ግን ከፋይናንስ ሴክተር ውጪም ዘርፍም ትልልቅ ዘርፎችን እያስተሳሰረ ስለሆነ ህብረተሰቡ በነቂስ ወጥቶ እንዲመዘገብ ነው የምናሳስበው ማለት ነው። ሌላው እዚሁ ላይ መነሳት ያለበት እንግዲህ ይሄ የፋይዳ የዲጂታል መታወቂያ ስርዓት እንግዲህ በኢኮኖሚውና በፋይናንስ ስርዓት ውስጥ እንግዲህ እንዲጫወት የሚፈለገው የራሱ ከፍ ያለ ሚና አለ። ከዛ አንጻር ደግሞ ኢትዮጵያ ቀርጻ እየተንቀሳቀሰች ያለችው የዲጂታል ኢትዮጵያ 2030 አለ 2025ን ጨርሰን ወደዚህ ወደ ሁለተኛው ስትራቴጂ መግባታችን ይታወቃልና ይህ እቅድ ከዚህ ከዋነኛው እቅድ ጋር ያለው ቁርኝትና ትስስር እንዴት ይገለጻል? እሱም ብንመለከተው መልካም። እንግዲህ ፋይዳ በተለይ በዲጂታል ኢትዮጵያ 25 አሁን በጨረስነው ላይ አስቻይ ተብሎ ነበር የተቀመጠው። አስቻይነቱን እንግዲህ እያሳየ ነው ማለት ነው። አሁን ወደ 2030 ተሸጋግረናል። ወደ 2030 ስንሸጋገር አብዛኞቹ ትግበራው ላይ የሚያስፈልጉ እና ሊተገበሩ ለታቀዱ ህልሞች ሁሉ ፋይዳ የመተማመኛ ማዕቀፍ ሆኖ የሚቀጥል ነው የሚሆነው ማለት ነው። በዋነኛነት አሁን ደስ የሚለው ነገር እንግዲህ ዲጂታል ኢትዮጵያ 25 ወደ 2030 ሲሸጋገር በዋነኛነት ህብረተሰብ ውስጥ ውጤት ሊያመጡ የሚችሉ አዳዲስ ኢኖቬቲቭ የሆኑ ሶሉሽኖች እንዲወለዱ የሚያስችል ነው ማለት ነው። በዚህ 5 ዓመት ውስጥ የምናየው ለውጥ ክሪቲካል ነው የሚሆነው እንደ ሀገር። በተለይ እስከዛሬ እንደ ሞዴል የጠቀስናቸው ሀገሮች አሉ። አሁን ሞዴል የምንሆንበት መስመር ውስጥ የገባን ይመስለኛል። እኛም በፋይዳ በተለይ ሌሎች ሀገሮች በተለይ አፍሪካ ሀገሮች እኛን ተሞክሮ እያደረጉ ነው። እንደ አጠቃላይ እንደ ኢኮኖሚ መተማመኛ ማዕቀፍ ከመሆን አንጻር አንደኛ ይሄ ከማንነትን ተመርኩዞ የሚመጡ መጭበርበሮችን ወይ ደግሞ ተቋማት አዳዲስ ኢኖቬቲቭ ቴክኖሎጂዎችን እንዳይሰጡ በተወሰነ መልኩ ቦትልኔክ ወይ ደግሞ ማነቆ ሆኖ የሚታየውን የአይዲ ስርዓት መስመር የሚያስይዝ ይሆናል። በዋነኛነት ግን የምንጠብቀው ምንድነው አዳዲስ ኢኖቬቲቭ የሆኑ ሶሉሽኖች በተለያየ ሴክተር ይመጣል ብለን ነው የምናስበው። በባንክ ላይ ስንመጣ በተለይ ክሬዲት ስኮሪንግ ተብሎ የሚታሰበው ይሄ በሌሎች ሀገሮች ላይ ዳታዎችን አግሪጌት አድርጎ ወይ ደግሞ አቀናሽቶ አንድ ሰው ብድር መበደር ይችላል ምን ያህል ነው ብሎ እንግዲህ የሚተነትን ሲስተም እንዲመጣ አስቻይ የሆነ መልኩ እንግዲህ መንገድ የሚከፍት ነው ማለት ነው። ከዛም ባለፈ አካውንቶች እንግዲህ አሁን ላይ የምንከፍተው ቅርንጫፎች ላይ እየሄድን ነው። አሁን ባንኮች እንግዲህ በቅርብ የሚጀምሩት ቅርንጫፎች ላይ ሳንሄድ በአፕሊኬሽኖቻቸው ላይ በተለያዩ ዌብሳይቶች ላይ አካውንቶችን እንከፍት አስቻይ የሆነ መደላደል ይፈጥራል ማለት ነው። ባንኮች እየተዘጋጁ ነው አዳዲስ ሶሉሽኖችን ለማውጣት። እኛም ደግሞ በስር ተከታታይነትና ዘመናዊ የሆኑ የቴክኖሎጂ ትግበራዎችን ከነሱ ጋር በቅንጅት እየሰራን ነው። ይሄ እንግዲህ በአንድ አመት በሁለት አመት ውስጥ በተመሳሳይ እንግዲህ ቁጭ ብለን የምናያቸው አዳዲስ ቴክኖሎጂዎች ይመጣሉ ብለን ነው የምናስበውና ይሄም ደግሞ መስመር ላይ ነው እንግዲህ እያልን ያለ ነው። ሌላው ምናልባት በመጨረሻ ቢያነሱት እንግዲህ ይሄ ስራ ሰፊ ስራ ነው። በርከት ያለ ህዝብ የሚያንቀሳቅስና ወደዚህ ስርዓትም ለማስገባት የሚደረግ ከመሆኑ ጋር ተያይዞ ይሄን ለማስተሳሰር በሚደረገው ጥረት ውስጥ ምን አይነት ቅድመ ሁኔታዎች ይጠበቃሉ? ከማህበረሰቡ በምንስ መልክ ነው በመተባበር ይሄንን ስራ ማሳካት የሚቻለው? ከማህበረሰቡ የሚጠበቀውና ሲሄዱ ሊገጥማቸው ከሚችል አላስፈላጊ መጉላላቶች ለመጠበቅ መልእክቶንም በዛ ቢያስተላልፉ። እንግዲህ ይሄ መልእክት ለማህበረሰቡ ይህንን ስራ ለሚሰሩትም የባንክ ተቋማት እና የባንክ ኦፊሰሮች ነው እንግዲህ አድርጌ የምወስደው። ከነዋሪዎች አንጻር መመዝገብ፣ በምዝገባ ሂደት የፋይዳ ምዝገባ ሂደት ላይ በተለይ መረጃቸውን እዛው በምዝገባ ጣቢያው ላይ እንዳሉ ማረጋገጥ፣ ቬሪፋይ ማድረግ
ወደ ሴንትራል ቋት ከመላኩ በፊት ከኦፊሰሩ ጋር ከመዝጋቢ ኦፊሰር ጋር በመሆን ማለት ከዛ በኋላ ደግሞ የዳታ እንግዲህ የስም ስህተት የፊደል ስህተት ግድፈቶች ቢኖሩ ያዘጋጀናቸው ኦንላይን ፖርታሎች አሉ። እነሱን በመጠቀም ወይ ደግሞ አጋዥ የሚያምኑት አጋዥ አጠገባቸው በማስቀመጥ ይሄን ነገር ዳታቸው መረጃቸውን ኮሬክት የማድረግ ወይ ማረም ስራ ይሰራሉ። የመረጃ ለውጥ ካለ ደግሞ የመረጃ ለውጡን የመጠየቂያ ማስረጃዎችን በማቅረብ እሱንም በኦንላይን አፕላይ ማድረግ ይችላሉ ማለት ነው። ይሄ አንዱ ነው። ሁለተኛው ደግሞ መታወቂያው የፋይዳ መታወቂያ ማለት ካርዱ አይደለም፣ ቁጥሩ ነው። ቁጥሩን ባጭር እንግዲህ የጽሁፍ መልእክት መያዝ ይችላል። ዲጂታሊ ደግሞ ዳውንሎድ አድርጎ በስልክ መያዝ ይቻላል። ኤ4 ፕሪንት አድርጎ መያዝ ይቻላል። ከነገና ደግሞ በካርድ መልክም መያዝ ይቻላል። ስለዚህ ደንበኛውም እንግዲህ እነዚህን አማራጮች ተጠቅሞ የፋይዳ መታወቂያውን መያዝ እንደሚችል አገልግሎት ሰጪዎችም ደግሞ ደንበኛው በእንደዚህ አይነት መልኩ የመታወቂያውን ማስረጃ ይዞ እንደሚመጣም ደግሞ ታሳቢ ማድረግ እንዳለባቸው እናሳስባለን ማለት ነው። ከዛ ውጪ ግን በዋነኛነት ያልተመዘገቡ ተመዝግበው የተመዘገቡ ደግሞ በፍጥነት ባንኮቹ ባዘጋጁላቸው የማስተሳሰሪያ ሲስተሞች በቶሎ አካውንታቸው ከፋይዳቸው ጋር ይሄን ስንል እኔ 5 አካውንት በተለያየ ባንክ ካለኝ 5ቱንም አካውንት 5ቱም ባንኮች ባመቻቹልኝ አግባብ መሰረት ነው ማደርገው ማለት ነው። ቅድም እንደጠቀስኩት አዲስ አበባ፣ ሀረሪ፣ ድሬዳዋ በዚህ አንድ ወር ውስጥ ይሄን ነገር በሚገባ ሰርተው እንዲያጠናቅቁ ሌሎቹ ደግሞ እስከ መጋቢት 30 አካውንት የመክፈት በመላው ሀገሪቱ ተግባራዊ እንደሚሆንና ከትላንት ጀምሮ ተግባራዊ የሆነ መሆኑን አውቀው ደግሞ ፋይዳ አካውንት ማውጣቱንም ደግሞ በዛ አግባብ እንዲያደርጉት እንጠይቃለን ማለት ነው። ምናልባት ባጭሩ እንዲመልሱልኝ አካውንት ኖሯቸው የዲጂታል የፋይዳ መታወቂያ ያላቸው ሰዎች ሄደው በድጋሚ ይሄን የማስተሳሰር ስራ መስራት አለባቸው ወይስ ደግሞ ባንኮች ይሄንን ያደርጉታል ወይም ይሰሩታል? አዎ እንግዲህ የፋይዳ አንዱ ሲስተም የሚለየው ማንኛውንም የፋይዳ መረጃ ከደንበኛ ውጪ እኛ የምናጋርበት አግባብ የለም። በህግም በሲስተምም የተገደበ። ስለዚህ ይሄን ማድረግ የሚችሉት ደንበኞቹ ናቸው። ይሄ ደግሞ አንዱ ከግል ዳታ ጥበቃ አዋጁ ጋር የተገናኘና ህብረተሰቡን ከማንኛውም እንግዲህ ከኛም ተጽዕኖ ውጪ እንደሆነ ለማሳየትና መሆኑንም ለማረጋገጥ በሲስተም በህግም እንግዲህ የታገዝንበት አግባብ ነው። መረጃው የባለቤቱ ነው። እኛ ባላደራ ነን። ይሄንን ባላደራነት የያዝነው መረጃ ለባንክ፣ ለጤና ተቋም ወይ ለተለያዩ ተቋማት ስናጋራ በራሱ በዳታው ባለቤት በመረጃ ባለቤቱ በነዋሪው ኮንሰንት ቤዝድ ነው። እንግዲህ ኦቲፒ ወይ ደግሞ የአጭር የጽሁፍ መልእክት ስንላላክ እንግዲህ የታዘብነው ነገር ቢኖር ዳታዬን ሰጥቻለሁ የሚለውን እንግዲህ አንዱ ኮንሰንት ነው መካኒዝም ነው ብለን ነው የምናስበውና በዛ መልኩ ነው። አዎ ሄደው ይሄንን ማስተሳሰር አለባቸው። በቅርንጫፍ ጽህፈት ቤቶቻቸው በባንኮቹ ሊሆን ይችላል። አንዳንዴ ደግሞ ባንኮቹ ባዘጋጁላቸው የኦንላይን ሲስተሞችም ሊሆን ይችላል። ይሄ እንደ ባንኩ ይወሰናል። ባንኮቹ በተከታታይ ይሄንን መረጃ በሚዲያዎች ያሰራጫሉ ብለን ነው የምንጠብቀው። እየሰሩበትንም ነው ይገለጻልም። በዛ አግባብ እንዲሄዱ ነው የምንጠብቀው ማለት ነው። እጅግ አድርጌ አመሰግናለሁ። ለጊዜውም ለሀሳቡም አቶ ሳሚናት ሰይፉ የብሔራዊ መታወቂያ ፕሮግራም ባለድርሻ አካላትና የህዝብ ግንኙነት ዳይሬክተር እዚህ ስቱዲያችን ተገኝተው ለሰጡን ማብራሪያ እኛም እናመሰግናለን። መልካም ቀን።